በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአቢይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በመላው ዓለም ሆናችሁ ይህንን መርሃ ግብር የምትከታተሉ ውድ ኦርቶዶክሳውያን ሁላችሁም እንኳን ለመድኃኒታችን ለኢየሱስ ክርስቶስ በዓለ ዕርገት በሰላም በጤና በፍቅር በሕይወት ጠብቆ አደረሳችሁ አደረሰን። እያዩት ወደ ሰማይ አረገ። እንደ እግዚአብሔር መልካምና ቅዱስ ፈቃድ ስለ በዓለ ዕርገቱ ከኔ ጋራ ለትንሽ ደቂቃ እየተማማርን እንቆያለን። ለትምህርታችን መነሻ የምናደርገው በዚህ በሉቃስ ወንጌል ምዕራፍ 24 ቁጥር 5 ላይ ተመዝግቦ የሚገኘው ኃይለ ቃል ነው። እንግዲህ ወንጌላዊው ሉቃስ ይሄንን የጌታችን የመድኃኒታችን የኢየሱስ ክርስቶስን የዕርገቱን ነገር በዚህ የወንጌል ክፍል መዝግቦ አስቀምጦልናል። እንዲሁም በሐዋርያት ሥራ ምዕራፍ 1 ከቁጥር 9 ስንመለከት ይሄው የመድኃኒታችን የኢየሱስ ክርስቶስ የዕርገቱን ታሪክ እናገኛለን ማለት ነው። ስለዚህ እያዩት ወደ ሰማይ አረገ ይለናል። እንግዲህ መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር 3 መዓልት 3 ሌሊት አድሮ ሙስና መቃብርን አጥፍቶ ሞታችንን በሞቱ ደምስሶ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ኃይል በራሱ ስልጣን ከተነሳ በኋላ ለደቀ መዛሙርቱ በተደጋጋሚ በተከታታይ በልዩ ልዩ ስፍራ በዝግ ቤት እየተገኘ ሰላም ለእናንተ ይሁን እያለ የትንሣኤውን ነገር እያረጋገጠላቸው የተነሳው ከሞት የተነሳው ከመቃብር የተነሳው ራሱ መድኃኒታችን ኢየሱስ ክርስቶስ መሆኑን እያረጋገጠላቸው ትንሣኤውን እያረጋገጠላቸው የተቸነከሩ እጆቹን የተቸነከሩ እግሮቹን የተወጋ ጎኑን እንኩ እዩኝ ኑ ተመልከቱ የተቸነከሩ እጆችን እግሮችን እዩ የተወጋውን ጎኔን ኑ ተመልከቱ እያለ ትንሣኤውን እያረጋገጠላቸው ለ40 ቀን ያህል አብሯቸው ቆይቷል። እንዲሁም ደግሞ የእግዚአብሔር መንግስት ነገር እያስተማራቸው ለእግዚአብሔር መንግስት በሰፊው እያስተማራቸው መጽሐፈ ኪዳንን እያስተማራቸው በዚህ መልኩ 40 ቀን ሙሉ አብሯቸው ቆይቷል። 40 ቀን ከተፈጸመ በኋላ ግን ክብርና ምስጋና ለስም አጠራሩ ይሁንና አምላካችን ልዑል እግዚአብሔር ደቀ መዛሙርቱን ወደ ቢታንያ ይዟቸው ወጣ ይላል። አውጽኦሙ አፍአ እስከ ቢታንያ ይዟቸው ወጣ። በዛም አንትሙሰ ንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ እምአርያም ከላይ ከአርያም ኃይልን እስክትለብሱ ድረስ በዚህ በኢየሩሳሌም ቆዩ የትም እንዳትሄዱ አላቸው። የመጨረሻው ትእዛዙ ይህ ነው፣ የትም እንዳትሄዱ። ምክንያቱም ከላይ ከአርያም ኃይልን እስክትለብሱ ድረስ በዚህ በከተማው በኢየሩሳሌም ቆዩ። ስለኔ ለማስተማር ስለኔ ለመስበክ ዓለምን ከዳር እስከ ዳር ለማስተማር ከላይ ከአርያም
ኃይል ያስፈልጋችኋል ከዛ በኋላ ስለኔ ታስተምራላችሁ ብሎ ይህን ትእዛዝ ሰጥቷቸዋል መድኃኒታችን ኢየሱስ ክርስቶስ። እነርሱም የመድኃኒታችን የኢየሱስ ክርስቶስን ትእዛዝ ተቀብለው በዛ በኢየሩሳሌም ቆይተዋል ማለት ነው። እንግዲህ መድኃኒታችን ኢየሱስ ክርስቶስ ይህን ትእዛዝ ከሰጣቸው በኋላ እጆቹን አነሳና ባረካቸው ይላል። እጆቹን አንስቶ ባረካቸው። አባታችን አብርሃምን በባረኩ እጆቹ ያዕቆብን የባረከ አምላክ እነርሱንም ባረካቸው። እጆቹን አንስቶ ባረካቸው። ከዛም እያዩት ከፍ ከፍ አለ፣ ወደ ሰማይም አረገ ይላል። የሚገርም ነው። አምላካችን ልዑል እግዚአብሔር ወደ ሰማይ በሚያርግበት ሰዓት ታዲያ ደቀ መዛሙርቱ ትኩር ብለው ወደ ላይ ወደ ሰማይ እየተመለከቱ ነበረ። በዚህ አንድ ትልቅ ታሪክ ተፈጽሟል። ክርስቲያኖች ወደ ላይ ወደ ሰማይ ትኩር ብለው እየተመለከቱ እያዩ አይኖቻቸውን አቅንተው ሲመለከቱ ነበረ። እኛ ዛሬ የኛ አይኖች ምንድነው የሚመለከቱት? እየተመለከቱ ያሉት አይኖቻችን ወዴት ነው? በኋላ እንመጣበታለን። ወዴት እየተመለከትን እንዳለን እኛ። ደቀ መዛሙርቶቹ ግን አይናቸውን ቀና አድርገው እርሱን ነበር ሲመለከቱ የነበረው። ዛሬ እኛ ወዴት ነው እየተመለከትን ያለ ነው? ከዚህ በኋላ ነጫጭ ልብስ የለበሱ ሁለቱ መላእክት በሰው አምሳል ነጫጭ ልብስ በለበሱ ሰዎች ተመስለው መላእክት ምን ይሏቸው ነበረ? እናንተ የገሊላ ሰዎች ሆይ ስለምን ወደ ላይ ወደ ሰማይ ትኩር ብላችሁ እየተመለከታችሁ ትገኛላችሁ? ይህ አሁን ወደ ላይ ወደ ሰማይ ሲሄድ ያያችሁት ኢየሱስ ክርስቶስ እንዲሁ እንዳያችሁት ይመጣልና ስለምን ወደ ላይ ትመለከታላችሁ? ወደ ታዘዛችሁበት ወደ ኢየሩሳሌም ወደ ከተማው ሂዱ አሏቸው ይላል። ልብ በሉ። በትንሣኤው ሰዓት መድኃኒታችን ኢየሱስ ክርስቶስ ከተነሳ በኋላ ሕያውን ከሙታን መካከል ስለምን ትፈልጉታላችሁ ያሉት መላእክት ነጫጭ ልብስ ለብሰው በዛ በመቃብር ስፍራው በባዶ መቃብር አፉን ከፍቶ ባዶ ሆኖ በነበረው መቃብር መካከል ቆመው ለነ ማርያም መግደላዊት ሕያውን ከሙታን መካከል ስለምን ትፈልጉታላችሁ? የለም ተነስቷል እሱ ያሉት መላእክት ልብ በሉ። ነጫጭ ልብስ ለብሰው አሁንም በእርገቱ ሰዓት እናንተ የገሊላ ሰዎች ሆይ ስለምን ወደ ላይ ወደ ሰማይ ትኩር ብላችሁ ታያላችሁ? ይህ ወደ ሰማይ ሲሄድ ያያችሁት ኢየሱስ ክርስቶስ እንዲሁ ይመጣል። በስጋ ማርያም ነው ያረገው፣ በስጋ ማርያም ይመጣል ብለው መላእክት ለሐዋርያቱ ለደቀ መዛሙርቱ ሲናገሯቸው እንመለከታለን። የተወደዳችሁ ኦርቶዶክሳውያን የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት በቤተ ክርስቲያናችን በሰፊው ይሰበካል፣ ይነገራል። ሌላ የቅዱሳን ሰዎች ዕርገት አለ። ከነርሱ ዕርገትና ከመድኃኒታችን ከኢየሱስ ክርስቶስ ዕርገት ያለውን ልዩነት ማወቅ ያስፈልጋል። የቅዱሳን ሰዎች ዕርገት አለ፣ የመድኃኒታችን የኢየሱስ ክርስቶስ ዕርገት አለ። ስለዚህ ልዩነቱ ምንድነው? በእነርሱ በሁለቱ መካከል የቅዱሳን ዕርገትና የመድኃኒታችን የኢየሱስ ክርስቶስ ዕርገት ልዩነቱ ምንድነው? ለምሳሌ ብንመለከት በዚህ በኦሪት ዘፍጥረት ምዕራፍ 5 ቁጥር 24 ላይ ስንመለከት ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ልብ በሉ፣ ማን ወስዶታልና? እግዚአብሔር ወስዶታልና። አዎ፣ በራሱ ስልጣን በራሱ ኃይል አይደለም ያረገው ሄኖክ። የሄኖክ ዕርገት በእግዚአብሔር ኃይል ነው፣ በእግዚአብሔር ቸርነት ነው፣ በእግዚአብሔር ጸጋ ነው፣ ስጦታ ነው። እግዚአብሔር ነው ያሳረገው መላእክቱን ልኮ። ሌላም ቦታ ማየት እንችላለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ዕርገት ግን ከነርሱ በእጅጉ የተለየ ነው። ኤልያስን ብንመለከት መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 1 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። እግዚአብሔርም ይላል ኤልያስን በአውሎ ነፋስ ሊያሳርገው ወደ ሰማይ ወደደ ይላል። ልብ በሉ፣ ሊያሳርገው ወደደ። ከዚህ በኋላ በዚሁ ምዕራፍ ማለት ነው ቁጥር 11 ላይ ስታነቡ ኤልያስም
የእሳት ሰረገሎች የእሳት ፈረሶች መጡና ከረዱ ከኤልሳ ጋራ እየተጓዙ ባለበት ሰዓት በመካከላቸው ገብተው ከፋፈሏቸው። በሁለቱ መካከል ገቡና ከፈሏቸው ይላል። ከዛ ኤልያስን አውሎ ነፋስ ይዞት ወደ ሰማይ ወጣ ይላል። ልብ በሉ። ይሄ የማን ኃይል ነው? የእግዚአብሔር ኃይል ነው። የኤልያስ አይደለም። የሄኖክ ኃይል አይደለም፣ በስልጣኑ አይደለም። የኤልያስም በእግዚአብሔር ኃይል ነው ማለት ነው። ልብ በሉ። ሌላ ቦታም ስናይ እንዲሁ የእዝራን ዕርገት ስንመለከት እዝራንም እንዲህ ይላል። ይህን ሁሉ ከጻፈ በኋላ እዝራን ይዘው ይላል። ልብ በሉ። እዝራን ይዘው እንደ እርሱ አይነት ሰዎች ወዳሉበት ሀገር አደረሱት። ልብ በሉ። እንደ እርሱ አይነት ሰዎች ወዳሉበት አደረሱት ይላል። እዝራን ይዘውት እነማን ናቸው? መላእክት ከእግዚአብሔር ተልከው ከእግዚአብሔር ታዘው ተልከው መጥተው እዝራንን እንደ እርሱ አይነት ሰዎች ወዳሉበት ሀገር ወሰዱት ይላል። ስለዚህ የእነርሱ ዕርገት ምን አይነት ነው ብንል በእግዚአብሔር ኃይል ነው። የእነሱ ዕርገት ምን አይነት ነው? በእግዚአብሔር ቸርነት ነው ማለት ነው። የመድኃኒታችን የኢየሱስ ክርስቶስ ዕርገት ግን ከዚህ በተለየ ነው። በራሱ ኃይል በራሱ ስልጣን ልክ በከርሰ መቃብር 3 መዓልት 3 ሌሊት አድሮ መቃብር ክፈቱልኝ መግነዝ ፍቱልኝ ሳይል በራሱ ኃይልና በራሱ ስልጣን እንደተነሳው ሁሉ ዕርገቱም በራሱ ኃይል በራሱ ስልጣን ደቀ መዛሙርቱ ትኩር ብለው እየተመለከቱት ከፍ ከፍ አለ፣ ወደ ሰማይ አረገ፣ ወጣ፣ ደመናም ከዓይናቸው ሰውራ ተቀበለችው ነው የሚለው። ልብ በሉ። ደመናም ከዓይናቸው ሰውራ ተቀበለችው። ከፍ ከፍ አለ፣ እያዩት እየተመለከቱት በርቀት ሳይሆን በርቀት ወደ ሰማይ እየራቀ ከፍ ከፍ እያለ ሄደ ነው የሚለው። ነቢይ እግዚአብሔር ቅዱስ ዳዊትም ሲናገር ስለ መድኃኒታችን ስለ ኢየሱስ ክርስቶስ ዕርገት አርገ እግዚአብሔር በይባቤ ወእግዚእነ በቃለ ቀርን ዘምሩ ለአምላክነ ዘምሩ ለንጉሥነ። እንግዲህ ነቢይ እግዚአብሔር ቅዱስ ዳዊት እግዚአብሔር በመለከት ድምፅ አረገ፣ ለአምላካችን ዘምሩ ለንጉሳችንም ዘምሩ። መዝሙር 46 ቁጥር 5 ላይ ስትመለከቱ እግዚአብሔር አረገ አለ እንጂ አሳረጉት፣ መላእክት አሳረጉት ወይም ደግሞ በአውሎ ነፋስ አሳረጉት እንዲህ የሚል ረዳት የሌለው ቀጥታ ራሱ በስልጣኑ እንዳረገ ነው የሚገልጸው የነቢይ እግዚአብሔር ቅዱስ ዳዊት ንግግር ማለት ነው። ይሄ በራሱ ስልጣን እንዳረገ የሚያረጋግጥልን ነው። አርገ እግዚአብሔር ነው ያለው እንጂ እግዚአብሔርን አሳረጉት የሚል የለም ማለት ነው። ሌላው መድኃኒታችን ኢየሱስ ክርስቶስ ክብርና ምስጋና ለእርሱ ይሁንና በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 13 ላይ ስትመለከቱ ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም ይላል። ልብ በሉ። ከሰማይ ከወረደው በቀር ወደ ምድር ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ከድንግል ማርያም በለበሰው ሥጋ ልብ በሉ የሰው ልጅ ነው አለ። ሥጋ መልበሱን ተዋህዶውን ሥጋ መልበሱን ሲነግረን ማለት ነው። ከሰማይ ከወረደው በቀር ወደ ሰማይ የወጣ የለም። ይህ ማለት የነ ኤልያስ ዕርገት፣ የነ እዝራ ዕርገት፣ የነ ሄኖክ ዕርገት መድኃኒታችን ኢየሱስ ክርስቶስ ማረጋቸውን በእርሱ ስልጣን በእርሱ ኃይል ማረጋቸውን ሲያረጋግጥልን ነው። እሱ ደግሞ በራሱ ኃይል እንዳረገ እንደነሱ አይነት ስልጣን እንደነሱ አይነት ዕርገት አይደለም የኔ ዕርገት በራሴ ኃይል በራሴ ስልጣን አርጋለሁ ሲለን ነው ማለት ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ የዕርገቱ ምስጢር እጅግ በጣም ሰፊ ነው። በዚህ ሰዓት አንስተን የምንጨርሰው አንስተን የምንጠቀልለው አይደለም። ነገር ግን እንደው ስለ በዓለ ዕርገቱ እንዲህ የዚህን ያህል ከተነጋገርን የእግዚአብሔር ቤተሰቦች ከበዓለ ዕርገቱ ምን እንማራለን? ለኛ የሚጠቅመን ለኛ የሚረባን ወደኛ ሕይወት ስናመጣው ለኛ የሚጠቅመን ምንድነው? ከበዓለ ዕርገቱ የምንማረው ከቅዱሳን ሐዋርያት የምንማረው መድኃኒታችን ኢየሱስ ክርስቶስ ሲያርግ እነርሱ ያደረጓቸው መንፈሳዊ ድርጊቶች ያሳዩአቸው ትህትናዎች፣ ናፍቆቶች በጣም ናፍቀውታል። እሱ ሲሄድ የነበራቸው የውስጣቸው መረበሽ
ተለየን፣ ሄደ በቃ እያሉ ሲያዝኑ የነበረውም ብዙ አይነት ምስጢር አለው መንፈሳዊ ምስጢርና ከነርሱ የምንማረው ምንድነው ለኛ የሚጠቅመን የሚለውን አይተን ትምህርታችንን እንጠቀልላለን። እንግዲህ በአሁኑ ሰዓት እኛ አይኖቻችን ምን እየተመለከቱ ነው ያሉት? ወዴት ነው ትኩረታችን? ወዴት ነው ያለው? በዚህ በመጽሐፈ ቅዳሴያችን ቅዳሴ እግዚእ ላይ በሰማይ ያሉ ልብክሙ ይላል። በሰማይ ያሉ ልብክሙ፣ ልባችሁ በሰማይ ይኑር ይላል። ያ ማለት ሁልጊዜ ሐሳባችሁ፣ አመለካከታችሁ ሁልጊዜ ወደ እግዚአብሔር ይሁን፣ ምልከታችሁ ወደ ማን ይሁን? ወደ እግዚአብሔር ይሁን ሲለን ነው። እግዚአብሔርን ሁልጊዜ በልባችሁ አስቡት፣ ሁልጊዜ ወደ እርሱ ተመልከቱ ሲለን ነው እንጂ ልባችሁ በሰማይ ይቀመጥ፣ ልባችን እዛ ላይ ወስደን አስቀምጠ መተን በአካል እዚህ እኛ በአካለ ሥጋ እዚህ እንድንሆን አይደለም። ቃሉ ምስጢሩ ይሄን ነው። በቃ ልቦናችሁን ለእግዚአብሔር ስጡ ነው። ልቦናችሁ በእግዚአብሔር የቀና ይሁን ነው እና ልባችን በየት ነው ያለው? አይኖቻችን ወዴት ነው እየተመለከቱ ያሉት? ወደዚህ ዓለም በዚህ በምትብለጨለጨዋ ዓለም አይናችን ትኩረቱ ለዚች ለምትብለጨለጨዋ ዓለም ነው እየተመለከትን ያለ ነው። ትኩረታችን ወዴት ነው? ሐሳባችን ወዴት ነው? ቅዱሳን ሐዋርያት እንዳያችሁት ቅድም እንዳነሳ ነው ትኩር ብለው ሲመለከቱ የነበረው ወደ ሰማይ ወዳረገው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነው። እኛ ወዴት ነው እየተመለከትን ያለ ነው? ቺን የምትብለጨለጨዋን ዓለም ነው እያየን ያለ ነው። ገንዘብ ላይ ነው ትኩረታችን። ከዚህ ከሚያልፈው ከሚጠፋው ነገ ታይቶ ነገ ወዳ የሚጠፋው ዓለም ላይ ነው ትኩረታችን። በእውነቱ እያንዳንዳችን የት ጋር ነው? ራሳችንን ዘወር አድርገን እስኪ እንመልከተው ራሳችንን በእውነት። ስለዚህ ሐዋርያው ቅዱስ ጳውሎስ ምን ይላል መሰላችሁ? በዚህ በሮሜ 8:6 ላይ እንዲህ የሚል ቃል አለ። ስለ ሥጋ ማሰብ ሞት ነው፣ ስለ መንፈስ ማሰብ ግን ሕይወትና ሰላም ነው ይላል። ተመልከቱት ውድ ኦርቶዶክሳውያን። ስለ ሥጋ ሙሉ በሙሉ ስለ ሥጋ ብቻ ማሰብ፣ ስለዚህ ዓለም ብቻ ማሰብ፣ ስለዚህ ዓለም መውጣት መውረድ፣ ስለዚህ ዓለም መድከም ብቻ ከሆነ ሞት ነው ማለት ነው፣ ሕይወት አይደለም። ገንዘብ ለማግኘት ብቻ ዘወትር የምንሮጥ ከሆነ ዘወትር የምንሮጣው ለምንበላው፣ ለምንጠጣው፣ ለምንለብሰው፣ ለምንኖርበት ለዚህ ዓለም ሕይወት ብቻ ከሆነ ይሄ ሞት ነው አለ ቅዱስ ጳውሎስ። ነገር ግን ስለ መንፈስ ማሰብ፣ ስለ እግዚአብሔር ማሰብ፣ እግዚአብሔርን በማስቀደም እግዚአብሔር ለኛ ያደረገውን የከፈለውን ዋጋ በማሰብ ለእግዚአብሔር በመገዛት ለእግዚአብሔር በመታዘዝ በጸሎት በጾም በጸሎት በስግደት በምጽዋት በፍቅር እግዚአብሔር የሚያዘንን እየሰራን የምንኖር ከሆነ እርሱ ሕይወት አለው፣ ሰላም አለው። ዘላለማዊ ሰላም፣ ዘላለማዊ ሕይወት ነው ለዛውም ክርስቲያኖች። ስለዚህ በእውነት ስለዚህ ዓለም ብቻ የምናስብ ከሆነ ሞት ነው ማለት ነው። የሚገርማችሁ እንደው ልብ በሉ አምላካችን ልዑል እግዚአብሔር ክብርና ምስጋና ይግባውና ምን ብሎናል? ለመኩሎ ዓለም ረብሃ ወነፍሶ ሃጉለ የሚል ቃል ተመልከቱት። በወንጌል እንዲህ ብሎናል። ሰው ዓለሙን ቢገዛ ቢነዳ ቢያተርፍ ሁሉ ነገር ቢኖረው በነፍሱ ግን ካጎደለ ምን ጥቅም አለው? ምን ዋጋ አለው ይላል። በጣም የሚገርም ቃል ነው። ይህንን ሁላችን ብናስበው፣ ይህንን ቃል ወደ ውስጣችን ብናስገባው፣ አይኖቻችንን ወደዚህ ኃይለ ቃል ትኩረት ብናደርግ በእውነቱ አሁን ያለንበት አሁን ተረብሾ ያለው ዓለም በሙሉ እንዲህ በጭንቀት በውጥረት ያለበት ሕይወት እንደዚህ አይሆንም ነበር። ይረጋጋ ነበረ፣ ይጽናና ነበረ። የተጨነቁት ሁሉ ያዘኑት ሁሉ ይደሰቱ ነበረ፣ ሰላም ነበረው። ነገር ግን ይሄንን ሳይሆን ሁሉም የሚሮጠው ገንዘብ ለማግኘት ነው። ገንዘብ ወዳድ ነው ሁሉም። ይሄ ሁሉ ትርምስ
ይህ ሁሉ ጭንቀት ገንዘብ ለማግኘት ስልጣን ከስልጣን ላይ ስልጣን ከዝና ላይ ዝና ከሀብት ላይ ሀብት ለማደራረብ በእውነት እንዴ ይሄን ሁሉ ቢያደርጉ ምን በነፍሳችሁ ካጎደላችሁ ከንቱ ነው ብሏል እኮ መድኃኒታችን ኢየሱስ ክርስቶስ። አዎ ሳይሞላ አንድ ስልጣን ይዞ ሰው ሌላኛውን ስልጣን እንደተመኘ ይሞታል። አያችሁት? ስለዚህ ሳይሞላ እንዲህ በጎደለው አንድ ሰው በስጋ ያርፋል ማለት ነው። አዎ ስለዚህ መድኃኒታችን ኢየሱስ ክርስቶስ በነፍሱ ካጎደለ ያለው ለዚህ ነው። ምን ትርጉም አለው? ምክንያቱም የዚህ ዓለም ህይወታችን በሞት የሚገታ ነው፣ ጊዜያዊ ነው፣ ኩንትራት ነው። ልክ በኪራይ ቤት የሚኖር ሰው የተወሰነ ጊዜ ኑሮ ባለቤቱ ባለጸጋው ቤቱን እፈልገዋለሁ ልቀቅልኝ በሚለው ሰዓት ያለውን የቤት ንብረት ቁሳቁስ ይዞ ወጥቶ እንደሚሄደው ሁሉ ኩንትራት ነው ማለት ነው። ማቆያ ናት ማለት ነው። ይቻላል የዘላለም ህይወታችን ርስታችን በእግዚአብሔር ቤት ነው። ለደቀ መዛሙርቱም 40ውን ቀን ሲያስተምራቸው የቆየው ይህንኑ ነው። ስለ እግዚአብሔር መንግስት ይላል ሲያስተምራቸው፣ ስለ እግዚአብሔር መንግስት ሲነግራቸው ቆየ 40ውን ቀን ይላል። 40ው ቀን ሲፈጸም ነው እንግዲህ ይሄንን ወደ ቢታንያ ይዟቸው ወጥቶ እርገቱን የገለጠላቸው እሱም ያረገው ማለት ነው። ስለዚህ ኦርቶዶክሳውያን ወዴት ነው እየተመለከትን ያለው? አይኖቻችን ምን እያዩ ነው? ይሄን በደንብ ማየት ያስፈልጋል ማለት ነው። እንዳም ሲል ደግሞ አለፍ ሲል ብዙዎቻችን አይኖቻችን የሚመለከቱት ይገርማቸዋል ያንዱን ወንድማችንን በደል ኃጢአት ነው የሚመለከቱት። የራሳችንን በደል ኃጢአት እንደ ክምር ተከምሮ እንደ ተራራ ተቆልሎብን የሌላውን ኃጢአት አንዱ የአንደኛውን በደል ኃጢአት ነው የሚመለከተው። ልብ በሉ አይደለም። አይኖቻችን ሊመለከቱ የሚገቡ ወደ እግዚአብሔር ነው፣ ወደ እርሱ ነው። እንደ ቅዱሳን ሐዋርያት ትኩር ብለን ማየት ያለብን ወደ እርሱ ወደ ልዑል እግዚአብሔር ነው። ሌላው የሚገርማችሁ ሰው ኃጢአት ሲሰራ ልብ በሉ ሰው ኃጢአት ሲሰራ በደል ሲበድል እግዚአብሔርን ሲያሳዝን አው ሰው አየኝ አላየኝ ቤት ቆልፎ ጊዜና ቦታ አይቶ አመቻችቶ እግዚአብሔርን ይበድላል፣ እግዚአብሔርን ያሳዝናል፣ ኃጢአት ይሰራል። ሰው ማየት የነበረበት ወዴት ነው ግን? ወደ ሰማይ ወዳረገው ወደ መድኃኒታችን ወደ ኢየሱስ ክርስቶስ ነበር መመልከት የነበረበት። ምክንያቱም ቤት ቆልፎ የሚሰራውን በደል ኃጢአት ማን ስለሚመለከት? መድኃኒታችን ኢየሱስ ክርስቶስ ይመለከታል። ጋራው ሸንተረሩ ወይንም ኮረብታው የማይከለክለው ምሉ የሆነ አምላክ ስለሆነ አው ሰው ግን አየኝ አላየኝ የሚለው ምን ነው? ሰው ነው ማለት ነው። አው ይሄ ከሰው ቢደበቅም ከእግዚአብሔር ግን መደበቅ አይቻልም። እና ወዴት ነው መታየት ያለበት? ወደ እግዚአብሔር ነው መታየት ያለበት ማለት ነው። ነቢየ እግዚአብሔር ቅዱስ ዳዊት በመዝሙር 1 ቁጥር 3 ላይ ስትመለከቱ ወዘህጎ ያነብብ መዓልተ ወሌሊተ ወይከውን ከመ ዕፅ እንተ ትክልት ሀበ ሙሐዘባይ እንተ ትሁብ ፍሬሃ በበጊዜሃ ወቆጽላኒ ኢይትነገፍ ይላል። ነቢየ እግዚአብሔር ዳዊት ምንድን ማለቱ ነው? በቀንም በሌሊትም በየትኛውም ሰዓት የእግዚአብሔርን ሕጉን ትእዛዙን የሚያስታውስ ሰው እርሱ ምስጉን ነው ይላል። ልብ በሉ የእግዚአብሔርን ሕጉን ትእዛዙን አታድርግ የሚለውንና ይህን ፈጽም የሚለውን ዘወትር የሚያነብ የሚያስብ እርሱ ምስጉን ነው። በወንዝ ዳር እንደተተከለች ተክል በየጊዜው ፍሬ እንደምትሰጥ በየጊዜው ቅጠሏ ለምልሞ እንደምትታይ ተክል እንደ እርሷ ነው ይላል። ልብ በሉ ስለዚህ በየትኛውም ጊዜ ወደ መድኃኒታችን ወደ ኢየሱስ ክርስቶስ ቀና ብሎ መመልከት ያስፈልጋል። በደል ኃጢአት የሚሰራ ሰው እግዚአብሔር አላየኝም ብሎ ተደብቆ የሚሰራውን በደልና ኃጢአት መድኃኒታችን ኢየሱስ ክርስቶስ ስለሚመለከት ስለሚያይ ማለት ነውና ስለዚህ በሰማይ ያሉ ልብክሙ ብሎ በቅዳሴያችን በቅዳሴ ጊዜ ላይ ተጽፎ እንደምናገኘው ልባችን በሰማይ መኖር አለበት ማለት ነው። አይኖቻችን ወደ ላይ ወደ ሰማይ ወዳረገው ወደ መድኃኒታችን ወደ ኢየሱስ ክርስቶስ መመልከት ያስፈልጋል ማለት ነው። ወደ ምድር ብንመለከት ምድር የምትሰጠን
መቃብርን ነው፣ ሞትን ነው። ወደ ላይ ወደ እርሱ ብንመለከት ደግሞ ከፍታን፣ ልዕልናን፣ የዘላለም ሕይወት፣ የዘላለም ደስታን እናገኛለን ማለት ነው። ስለዚህ የተወደዳችሁና የተከበራችሁ ኦርቶዶክሳውያን በዚህ በሉቃስ ወንጌል ምዕራፍ 24 ከቁጥር 5 ጀምሮ ያለውን ቃል መነሻ አድርገን ስለ ባለ ዕርገቱ ስንማማር ቆይተናል። መድኃኒታችን ኢየሱስ ክርስቶስ በመካከላችን ተገኝቶ ስላስተማረን፣ ስለመከረን፣ ስለገሰጸን ስሙ የተመሰገነ ይሁን። ከቅዱሳን ረድኤት በረከት ምልጃ ጸሎት ያሳትፈን ይቆየን። ወስብሐት ለእግዚአብሔር።